እንደዚህ ህይወቷ ከተበላሸ በኋላ ነው ምን ማለት ነው አባት እኔ አበላሽቻለሁ እንዴ እኔ አበላሽቻለሁ እኔ እኮ የራሴ ህይወት ያለኝ ሰው ነኝ ባለዳሬ ልጅ አባት ነኝ ማለት እንዴት እኔ ከኩዮቼ በታች ሰውን አንቺ ያሳስብሽም ማለት ነው አሁን እኮ እሳቸውን አይ እኔን አናግረኝ አንዴ ዳጉም ጠይቃ ተረዳና አዳምጠኝ እኔ ምንም አዳምጥ ነገር የለም በቃ ተረዳኝ እባክህ ላንተ ብዬ እኮ ነው የመጣው ሲኝ እባክህ እኔ ነው ያላልኩሽም እንደገና መተን እንደገና ሌላ ፈተና ተብለናል አባቴ ሁሉ በስርዓት አውራኝ ሰማኛው ለቴናት ገባር እሺ እጅን አሳርፍ አንደኛ እኔ ካለው ከዛ በላይ ሰማኛል እዚህ ነገሮች ሚከ ሰላም የተወደዳችሁ የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይዱ ነኝ። ዛሬ ደግሞ በአንድ አዲስ ነገር አዲስ ሰፈር ውስጥ ነው የምገኘው። አንድ የተደወለ ስልክ ነበር። አንድ ወንድም የደወለልኝ ምን መሰላችሁ? ከእናቴ ጋር መስማማት አልቻልኩም። ቤት ውስጥ መግባባት እየተፈጠረ አይደለም። ስለዚህ እባክህ ተባበረን። እንደወትሮው ማለት ሁሉም እንደምታደርጉት የቤተሰብ ችግር እንደምትፈቱ አያለሁ እና በዛ ምክንያት ነው ላገኝ የፈለኩት። ስለዚህ እባክህ ቤታችን መቼ ያለውን ነገር አስተካክል። እናቴ ጋር ያለውን ነገር አሳንም አሳመነ ከኔ ጋርም ሰላም እንዲፈጠር እፈልጋለሁ። ስለዚህ ይሄን ጉዳይ ተባበረኝ ብሎ ነው ወደዚህ የመጣሁት። እንግዲህ ቤቱ ተባባሪ ደርሰን ደውለን እንቀበለው ይሆናል። አብረነታችሁ ላይ ሁሉ ጊዜም እንደምላችሁ ለቀጣይ ስራዎቻችን አሳይታችሁ ይጠቅመናል። ላይክ ሼር እያደረጋችሁ ደግሞ እንድታበረታቱ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁ። እስከ መጨረሻው ድረስ አብረነታችሁ ያለን አሜን። አደኛውን ቤት ስላስገባን እናመሰግናለን። አንተ ምን እዚህ ቤት ድረስ ስለመጣ ደስ ይልብሎኛል ባይሉ ምንም ማለት አይደለም ማለት የኛ ስራችንን ነው የምንሰራው። እስቲ እንግዲህ ማውራ ጉዳይ አለ ብለኝ ነው የጠራኝና እስቲ ብቻ ነው ማውራ ወይስ ሌላ ሰው አለ? የኔ ከናቴ ጋር ነው ያለው። ከናቴ ጋር ነውና እሺ እሳቸው አሉ? አዎ አለች ውስጥ ናት ጓዳ ናት። እሺ ጥራልኝ ነው አንድ ላይ ባወራችሁ ማዘር እና ይሰው መጥቶ ነበር ሰው ተዋቂስ ሰላም እንዴት ነው እናት እንግዲህ ባይሉ ባላለው ጋዜጠኛ ነኝ አንዳንድ ጉዳዮችን ለማውራት ነው እዚህ ቤት የመጣነውና ወደ ጉዳያችን ከመግባታችን በፊት እስቲ ለኔም ለተመልካቾችም ራሳችሁን አስተዋውቁና ምንድነው ያለውን ነገር ማውራት እንችላለን። እስቲ እናት ካርሶ ልቅደም። እሺ ወይዘሮ ተፈራራለሁ። እሺ ምንም ብሩክ ባላለው እናቴ ነው። እናት አዎ ደስ ይላል ግን ልጅ አድርሷል እግዚአብሔር ይመስገን። እስቲ እንግዲህ ያለውን ነገር እንግዲህ አውሩኝና ብዙ ጊዜ ተነጋግረን ነበር በዚህ ነገርና ቤቱ ተሽጦ የሆነ ስራ መንቀሳቀስበት ነገር ይፈጠር ነው የኔ ማሰብና ጓደኞቼም እየሰሩ እየገቡ ስለሆነ እኔ እስከ ጓደኞቼ እንዴት አንሳለሁ የሚለው ነገር ብዙ ነገር ተነጋገርንበት ለንግባባ አልቻልንም። አንተንም የጠራነው በዚህ ምክንያት ነው። ብዙ ችግሮች ሲፈታም እናያለን። ሌሎች ፕሮግራሞችን እንከታተላለን። ለምን እኛ ቤትስ መጥተህ ያን ነገር እንድትፈታው ብለን ነው ደወልኩልህና ፍቃደኛም ሆነ ስለመጣና እናመሰግናለን። ያለውም ችግር እሱ ነው። ሻንተር ማመስገን አይተበቅብም። አንደኛ ነው ስራዬን ነው የምሰራውና ግን ማለት ለኔ ጥያቄ የሆነብኝ ቤት መሸጥ ምንድነው ነገር እሱ ምንድነው የሚለው እኔም ያልገባኝ ነገር ይሄ ነው። ይኸውልህ ሲጀመር ቤት እንዴት ተደርጎ ነው የሚሸጠው? እኔ ከእናትና ከአባቴ የወረስኩትን ነው ዛሬ ላይ ለነሱ ያስቀመጥኩት ይሄው የምንኖርበትን ሰው ለመለወጥ ብሎ እስኪ እንዴት ነው ያለበትን ቤት የተወለደበትን ቤት የአያቶችን ቤት እንዴት ነው ይሸጥ የሚለው? መለወጥ ሰው በዚህ ነው እንደሚለወጠው? ብዙ ሰው እኮ እየሰራ እኮ ነው ማዘር ምን ማለትሽ? ብዙ ሰው እኮ ሰርቶ እኮ እየተቀየረ ያያናቸው አይደለም እኔ ቤት በመሸጥ አይደለም እኮ ነገም እኮ የቤት ያንተ ማለት ነው አይደለ? እኮ እንስራበት ነው የተባለው። አሁን እንስራበት ሲባል ደግሞ ሰርተን ማግኘት እንችላለን ገንዘቡ እኮ አስብ። በዚህ እድሜ ቤት ተሽጦ አሁን ክራይ ቤት ምናምን ክራይ ፍለጋ ከዛ በኋላ ደግሞ ከክራይ ጋር አለመስማማት ሲፈጠር እንደገና ሌላ ቤት ፍለጋ ምናምን እንትን ሊል ኃይሉ አልተረዳኝም መሰለኝ። ማለት ይሄ አሁን ቀለል አድርገሽ እኮ ብታዩ እኮ ገንዘቡ ይመለሳል ማለት ቤት ይኸውልህ እሱ አሁን ምን እንደሚል ነገር አሁን በደንብ አልበሰለም ልጁ። አሁን ሊገዛ የሚፈልገው መኪና ነው ገዝቶ ሊሰራበት የፈለገው። ያ መኪና የሆነ ነገር የሆነ ቀን እንግዲህ ከቤታችንም ሳንሆን
ከመኪናውም ሳይሆን እንግዲህ ጎዳና ልንወጣስ አይደለ? እሱ ነው ታዲያ ይሄን እንዴት አሰብኩት? ቢያንስ የተሻለ አማራጭ አለ እኮ ማስያዝ የሚባል ነገር አይደለ? በዛ ከመሸጥ እኮ ማስያዙ የተሻለ ነው። ወይ በባንክ ወይ እነዚህ ብድር ተቋማት አሉ አይደለ? አወራንበት እኮ እሱን እኮ እያወራን እኮ ነው። ፍቃደኛ አይደለችም ማዘር። እንዴት ነው እኔ እንደማልሰራ ነው በቃ ሁሌ የሚገባት እንደማልሰራ ነው እኮ። አሁን ስራ የለኝም ብላኝ ነበር አይደለ? ታዲያ አሁን ምን ተፈጥሮ ነው እስቲ? እሺ ይሄን ጉዳይ መፍትሄ እናበጅለታለን። ወይንም ደግሞ እኔም ማገዝ የሚኖርብኝ ነገር ካለ ተጋግዘን ወይ ሌላ አማራጭ ማዘጋጀት ምንችል ከሆነ ወደዛ እንገባለን። እሺ ምንድነው ወደ ስራ እንድትገባ ያደረገ? ታውቃለህ ወጣት ሆነ ገንዘብ ያስፈልጋል። ሰርተ መግባት አለበት። ጓደኞቹ ሲሰሩ ደግሞ አንተ ቁጭ ብለህ ማየት የለብህም። ገባህ ማለት ወጣት ሆነ ትረዳኛለህ። እሱን ደግሞ ልትረዳ አልቻለችም። ማዘር ብዙ ጊዜ ደጋግሜ እኔ ነገርኳት። ማለት ማድረግ የምንችለው ነገር እንደዚህ መኪና ቢሆን እኔ እኮ በገቢ የሆነ ነገር እያደረግን እኮ እየጣልን ምናምን ነገር ያን ነገር መግባት እንችላለን። ገንዘቡን መምጣት ይችላል አይደል? ያንን ማድረግ ከቻልን ምንድነው የሚያንሰን? መጀመሪያ መኪናውን ገዝተን እንደዚህ እኔ ጋር ያለው መጃ ፍቃድ አለኝ። ገባህ አይደል? ማሻሻል ሊያስፈልገው ይችላል እናሻሽለው ይሆናል። ግን ባለው ነገር አሁን ራይድ ሰርተን ብንገባ ጥሩ ገቢ ያስገኛል። እያየሁም ነው። ሁሉም ወጣት ደግሞ ቢሰራው ነገር ነው። ምንም አዲስ ነገር አይደለም። እሱን ብናረግ እኔ እንጃ ያልተረዳችበት ምክንያት ነው ያልገባኝ። እኔ እኮ አሁን ማለት ከሳቸው ካሉኝ አንፃር ሳየው የቤቱ ነው የቅርስነት ነው። ገብቷል። ዞሮ ነገም ለእናንተ አባታችንም እኮ ለኛ አይደል እንደ ለፋው ህይወታችን እንዲቀየር አይደል እንደ ያን ነገር ያደረግ። እሷም የምትለፋው ለዛ ላግዝሽ እኮ ነው ያልኳት አይደል? እሺ ሁለታችሁ ብቻ ናችሁ ያላችሁት? አይ አለች ልጅ። ሌላ ልጅ አለ? አለች። የት ናት? አለች ውጭ ነው። ጥሩ። ታዲያ እሷ ውጭ ከሆነች የት ወዴት? እኔ እኮ ያልገባኝ ነገር ይሄ ነው እኮ በቃ አየህ አይደለ? አሁን ማሰብ ያለ አሁን እስኪ ለኔም ለሷም አስባለሁ ነው የሚለው ግን አይደለም። ማይሆን ነገር ነው ይሄ። እንዴት ተደርጎ ባይሆን አንድ ወንድ ልጅ እዚህ ቤት ውስጥ ያለው እሱ ነው አይደለ? እንደውም ተመስገን ብሎ ሌላ ነገር ሮጥ አድርጎ ብሎ ሰርቶ ወደፊት የሚወርሰው እሱ ነው። እንዴት እንደዚህ ያስባል? እህት ውጭ ካለች እሷ ጋር ለማውራት አልቻልክም? አውርተናል። ግን ባለው ነገር አሁን ያለው የገበያ ዋጋ ታውቃለህ፣ የመኪናም ዋጋ ታውቃለህ። ወይ እንደ በፊት የሆነ ነገር ቁጥጥላ እንኳን የምገዛው ነገር እኮ አይደለም አይደል? ያለውን ነገር ታውቃለህ። በዛም ስለሆነብን ነው እንጂ ይሄን ያክል ማጨናነቅ ፈልጌም እኮ አይደለም። ቤተሰብ ስራ እንስራ ነው እንጂ የሆነ ወይም ገንዘቡ ላጥፈው አይደለም እያልኩ ያለሁት። ስራ ሰርቼ ልቀየርበት ነው። ይሄ ነገር ደግሞ በጣም የሚያግባባን ነገር አይፈልጉትም። ያለሳቸው ፍቃድ ደግሞ መሆን የለበትም አይደለ? አንደኛ እናት ናቸው፣ ልታከብራቸው ይገባል እኮ። ማለት እሳቸው የሚሉትን ቃላቸውን ራስ ማክበር ይኖርባል እኮ። ልክ ነህ፣ ስራ ሊያስፈልግ ይችላል ምናምን። ግን ምናልባት እነዚህ በኮንትራት የሚሰጡ አሉ ባለቤቶች አይደለ? ከባንክ ጋርም ተያይዞ ቢሆን ምናምን ነገር ስራውን መፍጠር ይቻላል እኮ። ግን በመጀመሪያ በጣም ምናልባት ጓደኞቹ እየሰሩ ሊሆን ይችላል። እነሱ የሚያወሩትን ሰምተም እንደዚህ አይነት ስሜት ውስጥ ልትገባ ትችላለህ። ግን ምንድነው አንተ መጀመሪያ እኔ ከኩዮቼ በታች ሰውን አንቺ ያሳስብሽም ማለት ነው። አሁን እሳቸውን አይ እኔን አናግረኝ አንዴ እንዳደጉም ጠይቀህ ተረዳና አዳምጠኝ አይደለም እኮ ኮንትራት የሚሰጡ ባለመኪናዎች አሉ አይደለ? ከነሱ በኮንትራት ብር እህትንም ሆነ ሌላ አማራጭ ተፈልጎ ለኮንትራት የሚሆን ብር ተፈልጎ እነሱን ኮንትራት ሰርተ መጀመሪያ ገበያውን ያለውን ሁኔታ ማጣራት ይገባ ነበር። አሁን ባንዴ ቤቱ ይሸጥና መኪና ይገዛ ምናምን በጣም ከባድ ነው። በዚህን ሰዓት ደግሞ የቤት ኪራይ ምናምን ያለውን አስብ። አጣርቻለሁ። አሁን ባለው ነገር ገባ አይደል? መኪና እየቀጠለ ነው የሚሄደው፣ ሂሳቡ እየቀጠለ ነው የሚሄደው። በፊት የነበረው የመኪና ዋጋና አሁን ያለው የመኪና ዋጋ አንድ አይደል? እሱናስ አው ሁሉም ነገር በየቀኑ እየጨመረ የሚሄደው ግን ነገ ቤት የሚያህልን ነገር ተሽጦ አያደርስና የሆነ ኪሳራ። ቢዝነስ ሲባል እኮ የግድ ሁሌ ትርፍ ብቻ አይደለም፣ ሁሌ ገቢ አይደለም። መውጣት መውረድ ይኖረዋል። የሆነ ሳለ ሳጠበቅ የተሻለ ደረጃ ልትል ትችላለህ፣ በዛው ልክም ልትወርድ ትችላለህ። ይሄን ነገር መጀመሪያ ተከራይተ ከሆነ በኮንትራት ከሆነ ኪሳራው ያን ያህል አይጎዳም። ቤቱን ተሽጦ የሚያመጣውን ችግር ያህል አያመጣም አይደል? ስለዚህ መጀመሪያ አንተ መሞከር ያለበት ወይ ጓደኞችን ጠይቃቸው፣ ለሳምንት ለአንድ ወር ብላችሁ ጠይቅ። ይሄንን ብታደርጉ እኮ የተሻለ ይሆናል። ግን ቤቱን መሸጡን እኔ አልስማማም። ትልቅ ነው። በዚህ ሰዓት ደግሞ የቤት ነገር አስብ። እሱ አሁን ስላላወቀው ነው። እናትና አባቴም ቢሆን ይሄንን ቤት ሲያቆሙም ሆነ ሲኖሩበትም ሆነ ችግር ሳያዩ ቀርቶ አይደለም መሸጥን ያላሰቡት። እኔም ብሆን
እነሱን በማሳድግበት ሰዓት ብዙ ችግሮችን አይቻለሁ። ግን ያልሸጥኩት ለወደፊት ለነሱ ይጠቅማቸዋል ብዬ ዛሬ ላይ ደርሶ እንግዲህ ይሸጥ ካለ እኔ እንደማይሸጥ ነው ነገር እየሰማ ነው። ሸጠን የተሻለ ነገር መኖር ከቻለን ምንድነው የሚያሳስብ? ከዚህ የተሻለ ነገር ማምጣት እንችላለን አይደል? የተሻለ ነገር ጓደኞቹ ሌላ ነገር የሚመክሩ ከለ የመከሩኝንማ የምችለው ሙያ እኮ ነገርኩሽ። ለመግባባት አንችልም። አይሆንም። በዚህ ውስጥ አሁንም አይሆንም። አንቺ ሁሌ እኔ ስጠይቅሽ እንደዚህ አይነት አመላለብሽ በቃ አይሸጥም ነው እንደዚህ ብለ መናገር አይገባም። እናት ናቸው። ይኸውልህ አሁን ቆይ ሌላ ሙያ አለ ብለ ያለ አይደለ? በዛ እየተሯሯጥ ትንሽ ጊዜ እኮ መጠበቅ የምችለው ለቴን ተበድረሽ አይደል እንዴ አረብ ሀገር የላክሽ? ሄዳ ከፈለች። አንተም እንደዛው ብድር ፈልግና አሁን እኮ እሳቸው አልሰጠም እኮ አይደለም እያሉ ያሉት። ግን ቢያንስ ከመሸጡ ለኔ ሲሆን የሆነማ ችግር አለ እዚህ ቤት። ምን ማለት ነው? ችግር የለም። ሌላ ችግር አለ ምናልባት ሐሳቡ አንድና አንድ ይሄ ቤት እንዲሸጥ ብቻ ነው ምኞቱና ሐሳቡ። አሲዘንስ መግዛት አይቻልም። አላሲዝም። ቤትን ያህል ነገር አላሲዝም። ያባታችን ማለት የኛም አይደለም የእናንተ ነው። እኔ ተጨቃጨኩም ታዲያ ንብረትን ካልተጠቀምንበት ሰርተን ካልተቀየርንበት ምንድነው ለውጥ? ቆይ ማዘር አረታይ እየኖርኩ ነው። ስለዚህ አሁንም ቢሆን ይሄ ቤት አይሸጥም ነው የምለው። አይሸጥም በትንሿም ቢሆን እኮ ያስማማናል ብለን እኮ ያመጣነው አይደል እንዴ? ከዛም ብለን ይኸውላችሁ አሁን ወደ መግባባቱ መሄድ እንችላለን። ላንተ ሌላ አማራጭ መፈለግ እንችላለን። ግን ይሄን በዚህን ሰዓት እኮ የራሱን ቤት እንኳን እየፈረሰው ሰው በረንዳ ላይ ይወጣ አይደል? ሰው መጠለያየት ማግኘት ይችላል ብሎ በሚፈልግበት ሰዓት ላይ አንተ ደግሞ እንደገና ቤት ልሽጥ ማለት በጣም ከባድ ነው። ከራስ ቤት ላይ እንደገና ተከራይታ ያከራይን አቤቱታ ጩኸት መስማት እኮ በጣም ደስ የሚል ነገር አይደለም። በጣም ነው የሚያስጠላው። ስለዚህ አሁን ብሩክ ተረጋጋና እሺ ጓደኞቼ ምናልባት አንተም ልክ ነው ወጣት ነው ይገባል መለወጥ ምናምን ግን አንተን ወይ እነሱ በመከሩ መንገድ ወይንም ደግሞ አንተ በመተለው መንገድ ሳይሆን የተሻለ ሌላ አማራጭ መፈለግ ይቻላል። አይሻልም? በዛ አወራንበት ብዙ ጊዜ አወራንበት ባይሉ ተነጋግረናል ከሷ ጋር እንዴት እንደማትረዳኝ እኮ ነው እንግዲህ ሐሳቡ ምንም ሊገባኝ አልቻለም። በቃ ሁሌም ቤቱ ይሸጥ በምን አይነት ሰው ላስመክረው? እሺ እኔ ማታ እሱ ሰላም ነው ብዬ ቤት መጣል እስካሁን መጣልኝ ብዬ በር ስከፍት ቁጭልና ይሄ ቤት ይሸጥ ይላል። ምን ላድርግሽ? እኔ ሌላ አማራጭ ለመፈለግ አልሞከርኩም? ብዙ አመት እኮ ተቀጥረን ሰርተናል አይደል? ከማይሆን ነገር የማይስተካከል ነገር ቢሆን እኮ ነው ይሄን ነገር ያሰብነው እኮ። እሱ ቅጥር በእርግጥ አስቸጋሪ ነው። ግን ሌላ ማለቴ በግል እነዚህ ቢዝነሶችን መጀመር የምችልበት ምናልባትም ደግሞ ከትንሽ መነሳት የምችልበትን ሌላ አማራጭ አልፈለክም? በቀላሉ ቤተሰብም ሆነ ጓደኛ ማገዝ የሚችል ባንዴ እንደዚህ አይነት ነገሮችን እኮ እናድርግ ማለት ከባድ ነው። እሺ ላይ ብንደርስ ግን በጣም የተሻለ ነው። እሺ አንተ የምትለው ምንድነው መፍትሄ ንገረኝ። በቃ ቤቱን ተይዞም ቢሆን ምንም ተይዞ የሆነ ነገር እናርግና ንብረት እንግዛ። መኪና ንብረት አይደል ቤተሰብ ሲተዳደርበት አላየን? እሱማ ልክ ነው። ግን አሁን እንኳን በጣም ትልቅ ኃላፊነት እኮ ነው። በጣም ትልቅ ሪስክ ነው። አያደርስና እሳቸውን ብለዋል እኮ የሆነ ነገር ቢሆን መኪናው ጤና ካለን እናገኘዋለን። ሌላም ነገር ይገኛል እኮ ምንድነው ይሄን? እሺ ማለት ከዛ አነስ ያለ ቢዝነስ ሰርተ ምን አላውን ቢዝነስ ምን አዲስ ቢዝነስ አለ? አይጠፋም እኮ ማሰብ ነው። እኔ በተቻለኝ አቅም ልረዳ እችላለሁ። የተሻሉ ቢዝነሶችን አንተ የምር የመስራት ፍላጎቱ ካለ እኔ የተሻለኝን ላደርግልህ እችላለሁ። ምክንያቱም ያ ብዙ ሰዎችን የምንግባባው የምናገኛቸው ምናምን ከነሱ ጋር አውርተን የመንግስት ተቋማት አሉ፣ የብድር ተቋማት አሉ፣ እነዚህ ባንኮች ምናምን ከነሱ ጋር አውርተን የተሻለ እንትን መፍጠር እንችላለን። ግን የቤቱን ነገር እርሳው ማለት በቃ ቤቱን ኑሩበት እንጂ እንደዚህ አይነት ነገር ውስጥ አትግቡ። እኔ ወንድማዊ ምክር መመክረን ይሄንን ነው። አይሻልም? ማዘር ይህ አሁንም ጥሩ ነገር እየነገርከው ራሱ ምንም አልተዋጠለትም።
አያደ ምን ትላለህ ብሩክ? ስንት አመት ሰርተ ነው መኪና የምትገዛው? ስንት አመት ቆይታ ነው ስራ መፈጠር? 150 ወይ 200 እያለን ማለት ያቺን ነገር እየቆጠብን እኮ ይሻላል እኮ ነገ ቤት አልባ ሆኖ ከመንከራተት እኮ ይሻላል። ላንተም እኮ ይበልጥ ጥንካሬ የሚሰጥ አንድ ላይ ሁለት እያልክ እየደመርክ ያገኛት ነገር ነው እንጂ በአንዴ እንትን ያልክበት ነገር አይሆንም እኮ። የገንዘብን አቅም የገንዘብን ዋጋ በደንብ ለፍተህበት ዋጋ ከፍለ ስታገኘው በጣም ደስ ይላል። የምር ያኔ ውጤቱ በጣም ያረካል። ስለዚህ እኔ እንዳልኩ አነስ ያለ ቢዝነስ የምጀምርበትን አማራጮች ልፈልግ። እማ አማዬ አቤት ግቢ ልጅ እንዴ ነህ? ካኒና አንተ ነህ የምር ወይኔ ይቅርታ እንታወቃለን? እና ቤት ማን ነሽ? ደህና ነሽ ወንድሜ? እንዴት ነሽ? እንዴት ነህ? ሰላም ደህና ነህ? እግዚአብሔር ይመስገን። እንዴት ነሽ? በጣም ነው የምከታተልህ። በጣም ደስ የምትለኝ። አመሰግናለሁ። እኔ ጉዲ እህትና እህቴ ናት። ያለችው እሷ ናት? ሰላም ነው? ደህና ነኝ። እንዴት ነሽ? አለሁልህ። ባይሉ እባላለሁ። አውቃለሁ። እሺ የኛ ሚዲያ ተከታታይ ነሽ? አዎ በጣም ነው የምወድህ። አመሰግናለሁ። ወንድሜ መጣሁ። እንዴት ነሽ ልጄ? ደህና ነኝ። ሁሉ እንዴት ነው? አሪፍ ነው። አንዳንድ ጉዳዮችን ከነሱ ጋር እያወራን ነበርና ትኑር ችግር የለውም። ከነሱ አይ እሷ ኑራ ማውራት እንችላለን። ትኑር ችግር የለውም። ምንድነው ጉዳያችን? እሷ ናት ዋናው ነገር ማለት ከባድ ያታችን ናት እና እዚህ ቤት ፍቅር አተን ወይ ምናምን ፍቅር ጠፍቶ አይደለም ባይሉ እዚህ ድረስ ምን እያለች ነው? አይ ተረጋጋ ማለት እኮ ምን እያለች አሁን ማለት ይኸውልህ እኔና አሁን ጀምራችሁልኛል እኮ አይደለ? በዚህ ቤት ጉዳይ አይደለ እንትመለው ታሪክ ከሷ ጋር ምን እንደሚያገናኘው ወይስ እሷም አንቺም እንዲሸጥ ትፈልጊያለሽ ቤቱ? አረ በፍጹም እሱን አይደለም ገባል። ይኸውልህ እኔ ከእናቴ ጋርም ሰላም ነኝ ባይሉ ተረጋጋ በቃ እዚህ ጋር ጨዋታው ልንገር። የምን ጨዋታ ነው ያላችሁት? ጨዋታ አይደለም ቁም ነገር ነው አባቴ ቁም ነገር ነው። ከቁም ነገር ውስጥ ደግሞ ይኸውልህ እህቴ ማለት በጣም ለፍተን እኔም ለሷ ዋጋ የከፈልንባት ልጅ ናት ማዘርን ብትሆን ማለት ነው እና ያንን ሁሉ ዋጋ ከፍለንባት አሁን ከምትኖርበት ሀገር አሁን ነው የመጣችው እና እንኳን ደህና መጣሽ። አንተን በጣም ማግኘት ትፈልጋለች። ብዙ ነገሮቿን ያጣችው እዚህ ድረስ ራሱ የመጣችው አንተን ለማግኘት ብላ ነው። በሷ ምክንያት ነው አንተ ራሱ ምን ያገናኘው ከኔ ጋር ታዲያ? ምን ያገናኘዋል? አይ በጣም ነው የምከታተልህ። አያለው የምትሰራቸው ስራዎች በጣም ደስ የሚሉ። ተረዳት በቃ ምንም ማገናኘት አይደለም። የት እንደዚህ ስትሆን ማየትም አልፈልግም። ከኔ ጋር የሚያገናኘው ጉዳይ የለም አይደለ? እና ታዲያ ምንድነው የምትሉት? አተረጋጋና አዳምጣት። ምንድነው የምትነግሪኝ ነገር አለ? አዳምጠኝ። እሺ ምንድነው የምትነግሪኝ? እሺ አመሰግናለሁ። እሱ የስራዬ ባህሪ ነው፣ ስራዬ ግዴታዬ ስለሆነ ነው። እንደዛ እኮ አይደለም፣ እንደዛ ማለት አይደለም። እና ምንድነው እሺ የምትይኝ? ምንድነው የምትሉኝ? እኔ እኮ ወዳለው እኮ ነው ማለት ይኸውልህ አንዴ እህቴ የለም እኮ ምንድነው ግልጽ አድርጉና ንገሩኝ። እንደ ታርገህ ተረዳት እና አይደለም ብዙ ስራ አለብኝ፣ ብዙ ስራ ትቼ ነው የመጣው። እኔ ቤተሰብ ችግር አለ ስላልከኝ እንጂ ከዚህ በላይ ችግር አለ እንዴ? ምንድነው ችግር? ስራ ፈታ ከሌላ ሀገር ድረስ ያፈራችሁና ትዛ ድረስ ለኔ ብለሽ ለምን ትመጫለሽ? ለምንድነው የምትመጪው? ለኔ የእናቷን ቤት አልቀየረችም እኮ አንተን ብላ እኮ ምን ያገናኘው ታዲያ ከኔ ጋር? ምን ያገናኘዋል? እኔ ነኝ ብዬሻለሁ አይደለም? እኔ ስለምወድህ ነው ታዲያ ስለምወድህ ነው። አንተን ላገኝ ፈልጌ እኮ ነው የመጣሁት። ከዛ ድረስ የመጣሁት አንተን ብዬ ብዙ ጊዜ ታስባለች። ቆይት የተረጋጊ ቆይ ላናላዋራው ምን ሰማኝውልህ ወዳ እኮ ነው እየነገረች ያለች። እሺ ስለወደድሽኝ በጣም ነው የማመሰግነው። ግን ይሄ ሁሉ ነገሮች ማግባት የሚጠበቅ ነገር አይደለም። አንተን ለማግኘት ማረግ ካለብን ደግሞ እኔ እንደ ወንድምነት ደግሞ ማረግ ያለብኝንም ነገር ከፍዬ ምን ልታረግ? ይሄው አሁን መጣው አይደለ? በቃ አገኘሽኝ አይደለ? እሺ አሁን መሄድ ትችላለህ? እንዴት መሄድ ትችላለህ? አንዴ ተረዳት እንጂ ምንድነው አልችለው? እናንተ ምንድነው የምትቀለዱት? እኔ እኮ ብዙ ኃላፊነት ብዙ ስራ ያለብኝ ሰው ነኝ። እሷም ኃላፊነት አለባት። እና ታዲያ እሺ በቃ እስቲ እናቷ እኮ ናት የምታወራ። ረጋ በእናት አባ በእናት እናቴን ስማት በእናት እኔ በጣም ነው የምወደው። ከዛ ጀምሮ የመጣችሁ እኮ አንተን ልታይ ነው ልጄ። እባክህ ይኸውላችሁ እና የሌሎችን ችግር ስፈታ እንደዚህ ነው አይደል? የራስ ችግር ደግሞ ሲያጋጥም እንደዛ አስብ። እኔ ይኸውልህ ይሄ ከኔ ጋር የሚያገናኝ ችግር አይደለም እኮ በቃ
አንተን እኮ ነው ወዳለው እያለች ያለችው እዛ ስራዋን ተታ የመጣችው ብዙ ነገር መማር ትችል ነበር መስራት ትችል ነበር አይደል እኮ እሺ አሁን እኔ ምን አርገ ነው የምትሉኝ በቃ ተረዳት እስቲ ጀስት ከኔ ጋር ራሱ ብዙ አውርተን ነው የተግባባ ታውሪኝ ንገሪኝ ምንድነው ማውራት የምትፈልጊው እኮ እንድትረዳኝ ነው የምፈልገው እኔ በጣም ነው የምወድ ስራዬን ትቼ እኮ መጣሁት ላንተ ብዬ ነው ይኸውልሽ አንደኛ ስራሽን ታሽ ማምጣት አይጠበቅብሽም ከመጣች በኋላ ነው እንደዛ የምትላት እኔ ነኝ ብያታለሁ እኮ እኔ ብያታለሁ እንደምታገኝ ግን ነግራናል አይደለም እና እሷ ናት እንጂ ነገረችው እኔ ያልኳችሁ ነገር የለም እሷንም ነው ያልኳት ነገር የለም አውርተናል ከዚህ በፊት ሶሻል ሚዲያ ላይ አውርተናል ብዙ ጽፍልህ ነበር ብዙ ነገር አትመልስልኝ እንደዛ እኮ ነው ባካሊ አይደለም ብዙ ሰው ነው የሚያወራኝ ሰው እኔ ዋና ጉዳይ የስራ ሰው ነው ማስተናግደው ሌላ ወሬ የሚያወራውና እኮ እኔ ስራ አይደለም የኔ ሲሆን ስራ አይደለም ይሄ ምንድነው ስራ ምንድነው የራሳችሁን ችግር ፈታችሁ እኮ ነው መጀመሪያ ሰው ማህበረሰብ ውስጥ እኔ ምን ችግር ፈጠርኩ አሁን በቃ እቺ ያወራች ነው አይደል እዛ ሆና ያወራችክ ነው አረጋለች ስለዚህ አይደለም እሷ ጽፍ ያለው እንጂ ምትፈቱ ይኸውላችሁ አሁን አዳምጡኝ እዚህ ምንም ምንፈታው ነገር የለም እኔና እሷ ምንም ያልኳት ነገር የለም እኔ ራሴ እንደዚህ ህይወቷ ከተበላሸ በኋላ ነው ምንም ማለት ነው አባት እኔ አበላሽቻለሁ እንዴ እኔ አበላሽቻለሁ እኔ እኮ የራሴ ህይወት ያለኝ ሰው ነኝ ማለት ዳሬ ልጅ አባት ነኝ ማለት እንዴት የልጅ አባት ምን ሌላ አማርኛ አለ እኮ የኔ ህይወት ደግሞ ተበላሽቶ ቁጭ ብለን እንተያያለን ማለት ነው ምን አይደለም ምን አገናኘው እኔ አበላሽቻለሁ ወይ እኮ ተናገር አንተ ፊት ባታሳየት እንደዚህ ውስጥ አትገባም ልንገር እንደዚህ ውስጥ አትገባም እንደዚህ አትገባም እኔ ስራዬን ነው የምሰራው አይደለም ሰማይ ተረጋግታ አውራኝ ይኸውልህ እዚህ ጋር እኮ አንተ አትጫዋ እኔ እኮ ስራዬን ነው እየሰራሁ ያለሁት እንጂ የኔን ፊት ብዬሻለሁ ወይ ወዳ ነው እንደ ፍቅር የሚይዘው ወደ ፈቅደ ነው ፍቅር ያዛት እኔ ከኔ ያዝሽ ብያለሁ በቃ ወደ አይደለም ይሄን ያክል ደግሞ መወደድን ሌላ ነገር ካረከው ይኸውልህ ምን እናድርግ ታዲያ እሺ እሷ ሊይዛት ይችላል እኮ ግን እኔም እዚህ ውስጥ ምንም እኔ አንድ ተይናት የሆነ ነገር ቢያጋጥማም አለው ባንተ ጉዳይ የሆነ ነገር ብትሆም አለው አንላቀቅም በቃ አንላቀቅም ከዛ በላይ አይደለም ይቅርታ የኔ ማን ነበር ስምሽ አይደለም ልቀቁኝ አንዴ እባክህ እኮ ላንተ ብዬ ነው የመጣሁት አይሆንልሽ ነይ እዚህ ጋር ተቀመጪና አውሪ ምንም ችግር የለውም እሺ ተነሽ እባክህ እንደ አንቺ ተነሽ ቆይ አንተ ስማት እንጂ ይሄኛው ደግሞ ምን አይነት ቤተሰብ ነው ምንድነው ምን አይነት ቤተሰብ ነው ትላለህ ያኛው ቤተሰብ እዚህ ሌላ ጣጣ ውስጥ ይከተኛል እናንተ ደግሞ እዚህ ሌላ ነገር ምንድነው የምትፈልጉት እስራኤል ስራበት ህይወቷ ቢበላሽ ማለት ነው ከዛ ድረስ ስራ ሰርታ እሷን መረዳት እሷ ነበረች ይሄን ቤት የምታስተዳድረው እሷ ነበረች እባካችሁ ተውኝ ማለት እኮ አችልም እዚህ ይኸውልህ አባቴ እንዴት ትላለህ ስማ እናቷ እኮ ናት የምታወራ ቢያንስ እኮ ክብር የለም እንዳል እሺ ማዘር በጣም ይቅርታ እንዲህ ስላወራሁት ግን ስለረበሻችሁኝ ነው ግን እኔ ነኝ ያላልኳትም ስለዚህ እኔም ምንም ጥፋተኛ የሚያደርግ ነገር የለም በዚህ ማለበዛም ያለውን ነገር አውሩ በቃ ምንድነው ቀልል ያለ ነገር እኮ ነው ምንድነው አወዳለሁ እኮ ነው ያለች ይሄን ያክል እኮ ልገልህ ፈልጋለሁ አይደለም ያለች ገባ አይደል ሰማኛል የሷ ህይወት ደግሞ ከተበላሸ ማለት ነው እኔ እናንተ እንደዚህ አንናወራም በንግግር ማይፈታ ህይወት ያለኝ ሰው ነው ወንድሜ አንዴ ላውራ በእናታችሁ አንዴ ላውራ ይኸውልህ እሷ ህይወት ተበላሸ ማለት ከኔ ጋር ሌላ ነገር ውስጥ ነው የምንገባው ሌላ ነገር ውስጥ ነው ምንም አንገባ ምን ውስጥ ልንገባችን እንገባለን አይደለም ምንም እንገባ አንቺ ሁለታችሁ ቁጭ ብላችሁ እኔ ምን ማነሽ ምንድነሽ እሺ ምንድነው ይኸውልህ የምታሳልፈውን ስቃይ በሙሉ አያለሁ ሁሉም ነገር አያለሁ ይኸውልህ ሚስት የምታደርግህን ሁሉ ነገር የምታስደበድብህን እብን በቃ ምንም ላንተ ፍቅር እንደሌላት ሁሉ አውቃለሁ በዛ ሰዓት ደግሞ ፍቅሬ ጨመረ ይሄ የስራው ባህሪ ስለሆነ ነው ያው ሁሉ ነገር ሊገጥመኝ ይችላል አይደለም ታዲያ እኔ ንጹህ ፍቅር ልስጥህና አብረን ነው በእናትህ እኔ አንድ ላይ እንሆን እውነት እኔ ንጹህ ፍቅር ሰጣለሁ በጣም ነው የምትበድልሽ አንቺ ጥሩ ሴት ልትሆኚ ትችያለሽ ግን እንደዚህ ያን ነገር ውስጥ እኔ ልገባ አልችልም ለምንድን ነው እሺ ማትረዳኝ ምኑን ልረዳሽ ለምንድን ነው ማትረዳኝ እኔ ህይወት ያለኝ ሰው ነኝ ልጅ አለኝ እኮ ነው እንደዛ አይደለም ምንም የሚያገናኘው ነገር የለም እኮ እኔ ግን ትዳር ያለኝ ልጅ ያለኝ ሰው ነኝ ምናልባት በአንዳንድ ነገሮች አለመግባባት ተፈጥሮ ሊሆን ይችላል ያ ነገር ደግሞ በእኔ መንገድ ማስተካከለው እንጂ ይሄ ነገር ተፈጠረ ብዬ ሌላ ህይወት ውስጥ ሌላ ነገር ውስጥ መገባ አይነሳው አይደለም ስለዚህ ይኸውልሽ እባክሽን እኔ አንድ ምክር ልምከርሽ ተረጋጊና እኔን እርሺኝ ማሆነው እንደምደው የምታወራው እርሺኝ ማለት ምን ማለት ነው እኔ ከዛ ድረስ የመጣሁት ላንተ ነው ምንድነው እሺ የመጣሽበትን ልክፈል ምንድነው አይደለም ታዲያ እኔ አፍቅሬ ነው የመጣሁት ሚስት የምታረግህን እኮ ማንንም ያውቃል እኔ ብቻ አይደለም እንዴ
በእናትህ ተረዳኝ እኔ ንጹህ ፍቅር ልስጥ እኔ እሱን አይደለም ይኸውልሽ እባክሽን ቁጭ አይደለም ቁጭ ነይ ቁጭ እባክህን ተረዳኝ እኔ ንጹህ ፍቅር ልስጥና አንድ ላይ ነው ይኸውልህ እኔ እሱ ጥሩ ሴት ልትሆኚ ትችያለሽ ግን ይኸውልሽ ከዚህ ጋር ከኔ ጋር የሚያገናኘው ነገር የለም አይደለም ይኸውልሽ ተረጂ እኔ ህይወት ያለኝ ሰው ነኝ ስለዚህ አንቺ ተረጋጊና ሌላ ህይወት ጀምሪ አልችልም በእናትህ እባክሽን እያስጨነቅሽኝ ነው እሺ አትረዳኝም እንዴ ለምን ደግሞ አትረዳኝ ቆይ እንዲህ ሰውን አላሳዝንም እህቴ የለህም ምን ሆነ ነው ቆይ በዚህ ልክ የምታስጨንቀኝ እኔ ከዛ ድረስ የመጣሁት አንተን ብዬ አይደል እኔ ነኝ ብዬሻለሁ ወይ አይደለም ታዲያ እኔ ፍቅር ነው ያመጣኝ አንተና ብለኸኝ አይደል እና እኔን እኮ ለምንድን ነው ተጠያቂ የምታደርጊኝ ተጠያቂ አላረኩም ተረዳኝ እኮ ነው እያልኩ ያለሁት ዛሬ ደግሞ ምን አይነት ነው የገጠመኝ እባክህን ተረዳኝ እባክህን እሺ እጅሽን አንቺ ይኸውልሽ እኔ አሁንም ልንገርሽ እኔ አልሆንሽም እኔ የራሴ ህይወትና ልጅ አለኝ ሰው ብዙ ስራና ብዙ ኃላፊነት ያለኝ በቃ አይተሽኛል አይደለ በጣም ብዙ ስራ ብዙ ኃላፊነት ያለኝ ሰው ስለዚህ እኔ ልርሽና እዚህ መቆየት ከፈለግሽ ቆይ መሄድ ከፈለግሽ ምን ስለዚህ እኔ እርሺ መርሳት እንደዚህ ቀላል ነው እንዴ አላቅም ሊቀልሽም ሊከብድሽም ይችላል እሱ ግን ከኔት ጋር የሚያገናኘው ነገር አይደለም እሺ አሁን መሄድ ይችላል አትሄድ ይኸውልሽ አንቺ ስላልሽኝ ያረጋል ባክን አትሄድ ይኸውልሽ ሴትዮ እኔ ማለት ይቅርታ እኔ እንድቀያየር አትፈልጊም አይደለ ሌላ ሰው ሊሆን ነው በጣም እያናደድሽኝና እያጨናነሽ ምንድነው የምረዳሽ ከምንም ያገናኝ ነገር የለም እኮ አይደለ እንዴ ምንድነው የምትይው ወይስ አሁንም እሷ ናት የላከቻችሁ እሷ አይደለች እና ታዲያ ምንድነው እንዴ እየነገርኩ ነው ለምን ደግሞ አትረዳኝ ምንድነው የምረዳሽ ተረዳኛ በቃ እሺ አንቺ ምን ነሽ ነው ልጅ አለኝ ትዳር አለኝ እያልኩሽ እኮ ነው እንዴ አትሰሚም እንዴ ይኸውልሽ እኔት ድጋሚ ልንገርሽ ተረጋጊና አታልቅሽ አዳምጪኝ እኔ ምንም አዳምጥ ነገር የለም በቃ ተረዳኝ እባክህን ላንተ ብዬ እኮ ነው የመጣሁት እባክህን እኔ ነው ያላልኩሽም እኮ አውቃለሁ ልትመጪ ትችያለሽ እኔ ግን ነው ያላልኩሽም ቤተሰብሽ ጋር መተሽ ሊሆን ይችላል ያንቺ መምጣት እኔ ምክንያት ሊሆን አልችልም አይደለም ሊሆንም አልችልም ነብቴ ራሱ ነው ያላቅም ሰምኛለሽ እኔ ምክንያቴ ነኝ ብትይ ራሱ እኔ አላውቀውም ስለዚህ እዚህ ውስጥ እኔ ምንም ያካተተኝ ነገር የለም ስለዚህ ለእናትሽም ለወንድምሽም ንገሪያቸው ከኔ ህይወት ጋር ያንቺ ህይወት የሚያገናኝ ነገር የለም አርፈሽ የራስሽን ህይወት ነው እንደዛት ወደ እባክህ እሺ አታልቅሽ አሁን ተረጋጊ ማልቀስ መፍትሄ ነው እሺ ተረጋጊ እባክሽን ተረጋጊ መረጋጋው ጥያቄን ስትቀበለኝ ነው ምኑን ልቀበል ምንድነው የምታስለቅሳት ቆይ አንተ ሰውዬ አውሩ እኮ ነው የተባልከው አይደል እንደገና ሌላ ፈተና ትሆንብናል አባቴ ይኸውልህ ስርዓት አውራኝ ሰማኛው ለእቴ ናት ገባህ እሺ እጅን አሳርፍ አንደኛ እኔ ካለው ከዛ በላይ ሰማኛል እዚህ ነገር ውስጥ የሚከተል ነገር የለም ትሰማኛለህ ስለዚህ እዚህ ውስጥ አይደለም እኔ ከሷ ጋር አውርቻለሁ ከሷ ጋር የምታወራው ታዲያ እያስለቀስካት ነው እኔ አልቅሻለሁ አልኳትም እኮ አይደል ይኸውልህ ቁጭ በልናውና እናውራ ይኸውልህ ወንድሜ ተረጋጋ እባክህ ይኸውልህ ትሰማኛለህ አንተ ልታስለቅሳት ነው እንዴ ማለት አይደለም በተቻለኝ እዛ ይተረጋግቼ በቃል ገባህ እኔ ተሰቃይ ብያታለሁ ወይ ከኔ ጋር የሚያገናኝ ነገር እንደገና ደግሞ እናንተ ናችሁ ያገናኘው ከኔ ጋር እንዴ ተናገር እስቲ ምንድነው ያገናኘዋል አንተ ባትወድ ትመጣለች እኔ ወደጅ አልኳት አንተ ፊት ባታሳየት ከሷ ጋር ባትሳሳት ትመጣለች እየሰራው አይደል ስራዬን ነው ይኸውልህ አንድ ነገር ህይወቱ ይበላሽ ማለት ከዛ በላይ እንደራረሳለን እጅህን አትበለኝ ይሄን ጉዳይ አይደለም ለኔ እጅህን አትበለኝ ሰማኛለህ እኔ ባይሉ ነኝ ከዛ በላይ ባይሉን ማንንም ከኔ ጋር ጉዳይ የለም ገባህ እንኳን አንተ ቀርቶ ያንተ 10 እጥፍ የሆኑት እንኳን ከኔ ሊያልፍ አልቻለም ምን ማለት ነው ስለዚህ መጮሁ መዝለሉም እዛቸው ምናምን አስፈላጊ ከዛ በላይ እንደራረስ ይሁን ወንድሜ እባክህን ተረጋጋ እሱን እንኳን እንዳታስበው እንደራረሳለን እሱን አሳያለሁ እንዳታስበው ሰማኛል ይኸውልህ ምንም ልትል ትችላለህ ልክ ነው ይገባኛል ልትል ትችላለች እኔ ጋር የሚያገናኘው ጉዳይ የለም ይሄንን አስረግጬ ነው የምነግርህ ስለዚህ ይሄ ዛቻን እጅ ማንሳት ምናምን ግን አስጠነቅቃለሁ እንዴት ነው የምታስጠነቅቅ እንዲሁ እየነገርኩ
ይኸውልህ ከዛ በላይ እንደራረሳለን ምታልፍ ከሆነ ደግሞ እኔ ማስቆም ግዴታ ስለሚኖርብኝ አስቆማለሁ አስቁመኛ አይቀርም እኮ ታስቆመኛለህ አንድ እርምጃ ስትሄድ እኔ 10 ነው የምሄደው ስለዚህ በዛ ነው አይተራራረስከው እሷ ጋር ኦኬ እኔ አልደረስኩባትም እሷ ናት የደረሰችብኝ አልልኩም እሷ ናት ይኸውልህ አባቴ እዚህ ጋር መነጋገር የምንችለው ነገር እዚህ ጋር መቋጨት እንችላለን የዚህ ልጅ ግን ይወጣ ተበላሽቶ ማለት ነው ቤተሰቡም ሆነ ማንም ሰው አንተ ቁጭ ብሎ የሚያይ ሰው የለም ይኸውልህ የሚደርስብህ ነገር ላይ እኔ ኃላፊነት አልወስድልህም እኔ አይደለም ምንም ነገር እኔ ብቻ አይደለም ሰማኛለህ እኔ ምንም ነገር ለማድረግ ዝም ብለህ ዘመድ የሌላት ምናምን ይመስላል ሰው የሌላት ይመስላል ሆኖ ስንት ሺህ ሆኖ እኔ ምን አገባኝ አርፎ ሊሰሩ ያሉትን እንደዚህ እየቆጠታችሁ ነው እናንተ መከራችሁ ውስጥ መጣ ሰውየው ልቀቅኝስ እባክህን ለኔ ስትል ተረጋጋ በቃ አንተም ዝም በል እኮ በእናትህ እናረጋጋው ይኸውልህ እዚህ ላይ አያዋጣም ማለት ዝም ላይ እኮ አትዝለል ከዛ በላይ እንዘላለን አይደለም ነው ወንድሜ አንተ ለምንድን ነው ማትረዳኝ ቆይ ወንድሜ አንተ እኔ አንተን ለማግኘት ብዬ ነው እንደዛ አይነት ብዙ ነገሮች ፈጥሬ ምናምን ነገር ስልክ ላይ ድረስ የደወልኩልህ አንተን ለማግኘት ብዬ ነው የቴን ጉዳይ ለመፍታት ብዬ ነው ገባ እኔ ገባ ብዬሃለሁ እዚህ ነገር ውስጥ አንቺ አፍቅሪኝ ብዬሻለሁ ወደጅም ብዬሻለሁ ወደ አይደለም የምትወድ ወደ ፈልገህ የምታመጣው ነገር እኔ ምን አገባኝ ወደ ፈልገህ ነው የወደድካት ሚስት እባክህን ተረዳኝ በእናትህ ኦኬ ፈልጋ ስለወደደች አንተ መኩራት ነው ትሰማኛለህ እኔ በጣም ተረጋግቼ ላወራ እየሞከርኩ ነው እንድንረጋጋ ካሰብከኝ እንደዚህ እኮ መጀመሪያ ጮቶ ያዋጣ እባክህን አንተ ራስህ ተረዳኝ እባክህ እኔ አንቺ ምንድነው የምረዳሽ ቆይ እኔ ኮሎት ያለኝ ሰው አብረን እንኖር በቃ እኔ ብዙ ስጦታ አምጥቼ ይልሃለሁ እኔ ይኸውልሽ አንቺ ስጦታ እኔ የስጦታ የገንዘብ ችግር የለብኝም ትሰማኛለሽ እኔ ገንዘብ አይደለም ችግሬ የራሴ ህይወት ያለኝ ሰው ነኝ እሺ እናትን ተጣላልኝ ካንተ ጋር በዚህ ሁኔታ ላውራ አልችል እናትን ተጣላልኝና ትመጣለች ችግር የለውም ማዘር እኮ ወጣ ከሳቸው ጋር ማውራት እንችላለን ነገሮች ሚስተካከሉት ማውራት ምንችለው በመጫው አይደለም ከሷ ጋር ማውራት ይችላል ተረጋግተህ ማውራት ይችላል እንደ ትልቅ ሰው ሆነ ካወራሃት ከሷ ጋር ማውራት ይችላል አይደለም ካንተ በላይ በጣም የጮሁ ሰዎች እንደገና ደግሞ እናት ይኖርሃል የእናትን ነገር መረዳት ከቻለ ምናልባት ይገባ ይሆን ምንድነው ማዘር ምን መሰሎት ከብሩክ ጋር ልንግባባ አልቻለም ይኸውልህ እሷ ሲጀመር ከዛ ስትመጣ ነግራኛለች ያለውን ነገር በሙሉ ማለት ነው ያወራች ነበረ እኔ አሁን እኮ ብላለች እየጻፍኩ ነው እንጂ እኔ መልሼልሻለሁ አውርቼሻለሁ ታይ ነበር እኮ እና ማይሆን ነው እኔ እዛ ላይ መገባው ወይንም እዛ ያሉ ሰዎች ማውራው ጥቆማም ይሰጡኝ ለስራው የሚጠቅም ምን ሲል ልጅ ጥሩ መልስ ሳመልስላት አትወድህም ሰማኛል የሆነ ፊት ባታሳያት አትወድም የማታቀን ነገር ትወዳለች እኔ ላሳያችሁ እችላለሁ ከፈለጋችሁ አንቺ ማውተሽ አሳይ እሷ አወራችበት አለ እኮ እኔ መልሻለሁ አውራሽው ላይ አለ የኔ መልስ እኔ ጻፍኩት አለ ግን እኮ ታይ ነበር በቃ ታቀኛለህ ታይ ነበር በቃ እባክህ ተረዳ እዛ ጋር ብዙ ሰው ነው የሚያየን በጣም ብዙ ሰው ነው የሚከታተለን በጣም በብዙ ሺህ ነው ስለዚህ ይሄ ነው ብዬ አንቺን ለብቻ ያወራውሽ ነገር እንደዚህ ነይ ወይንም ደግሞ ነው በብዙ ሺህ የሚቆጠር ህዝብ አንድ ላይ ፍቅር አሲዛ እሱ ነው የቀረ ያላልኩም ሰማኛለህ ሰውየው እኔ በት የሚመጣብኝ ነው ምነግር ገባል ስለቴ እንጂ የሚያገባኝ ስለ ብዙ ሺህ ያገባኝ እሺ አንዴ ይወጣልኝ እሺ አስተሳሰቡን ሁሉ መቀበል እሷ በቃ እንድትወዳ አድርጋለች ስለዚህ አሁን ተረጋ እሺ አዳምጡኝና አንዴ እሱ እኔና ከርሶ ጋር ላውራ እሺ ይቅርታ ቤት ቢሆንም አንዴ እኔ እናሳቸው እናውራ እባክህን እኔ ኮሜንት ላይ ማውራት ትችላላችሁ አንዴ አውራና ስማኝ በእናትህ ስማኝ እስቲ አንዴ እኔ ኮሜንት ላይ ሁሌ እንደምወድ ጽፍልህ ነበር ለምንድን ነው የማትረዳኝ ያኔ ለምን አልመለስክላትም ለምንድን ነው የማመለሰው እኔ ማለት ዳኒ በቃ ይሄን ሁሉ ነገር በትነግራት ይችላል አሁን ነገር ሲጀመር የቤተሰቤን ታሪክ አይተሃል እንዴት አወጣክ ወደ ውጪ የግድ ነው የቤተሰብ ጉዳይ ነበረብኝ በቃ ይፋ ማድረግ ያለብኝ ነገር ነበር በቃ ይፋ ስታረግ እሷ ደግሞ ይባስ ደግሞ ፍቅሯ ጨመረ መጣች ይሁን እኮ እኔ አፍቅሪኝ ብዬሻለሁ ወይ ነው ጥያቄው ነበርህም አሳዘንከኝ በቃ አሳዘንከኝ አይደል አየው ካፈቀርኩ በቃ ምንድነው ማፍቀሬ ነው ችግሬ አሁን ልታገባክ ነው የመጣችው አትቀልዱብኝ እባካችሁ አትቀልዱ እኔ ብዙ ስራ ያለብኝ አውርተህ እየተደወለ ነው ቢየስተካው አውርታለች ያሳየችኝ አሳይታኛለች እኮ ይኸውላችሁ እናንተ ቀልደን ያዛችሁት
ቀልድ አይደለም ለቀልድ እንደዚህ ጊዜ ተርፈና እንዴ እንዴት ነው ቢሆን ተርፏቸው ነው እኔ እኮ በዚህ ሰዓት ብዙ አሁን ቢሆን ተረዳት ልጅቷን የሆነ ነገር ከሆነች በኋላ ወይኔ ከምትላንተ በኋላ ላይ መጣጣት አይቀርም ምንድነው የሚያጻጽም በቃ ይሄው ማፍቴው እንደሆነ ተረጋጉና ነገሯን አይተሽ ለምን አልመለስክላትም ንግግሯን ጽሁፏን አይተ ለምን አልመለስክላትም እዛ ጋር እኔ ማውራቸው ሰዎች በዚህ ጉዳይ ማውራቸው አይደለም የሥራ ጉዳይ ጥቆማ ሊሰጡኝ የሚችሉ የሥራ አስተያየት ሊሰጡኝ የሚችሉ እንጂ የግል ጉዳይ ያዙትን አይደለም አንቺ ኮሜንት ላይም ሆነ በኢንቦክስ ምንም ጻፍሽልኝ እሱ አይመለከተኝ እኔ ስራዬን እየሰራው ያለሁት የቤት ያ የገጠመኝ ህይወት ደግሞ ማንንም ሰው ሊገጥመው የሚችል ነው ሁሉም ሰው ተደላድሎ አይደለም የሚኖረው ጥሩ ህይወት እኮ አይደለም የሆነ በቃ ለኔ ተጻፈልኝ ነው ከሆነ ምንም አማራጭ የለኝም እባክህን ተረዳኝና ይኸውልሽ ለኔ ከተባለ አማራጭ የለኝም በቃ ፈጣሪ ያለውና አሜን ብዬ መቀበል እንጂ ያለብኝ እንደዚህ ነገር ውስጥ ይሄ ነገር እንዴት ሰው አሜን ብሎ ይቀበላል ይኸው እሷ መታለች አሁን ልጄ እኔ ለኔ ብላ ነው የመጣችው ላንተ ብላ ነው አይደለም ላንተ ብላ ነው የመጣችው ነግራኛለች ማዘር እኔ እኔ ተነሳለና ልክ ነው እኔም እናት አለኝ ግን ተረጋጉና እሱ እንኳን አዳም ፎቶውንም አሳየችኝ ሁሉን ነገር ያሳየችኝ ነው እባክህ ተረዳት በጣም ይቅርታ ይሄን ስላችሁ የምር ይቅርታ እየጠየቅኩ ነው ግን እባክሽ ነግሬያታለሁ በቃ እኔን ትርሳኝና የራሷን ህይወት ነው እኔና እሷ መሀል ምንም ይፈጠር ነገር የለም የሚያገናኘንም ነገር የለም አንተ እኮ ነው እዚህ ደረጃ እንድትደርስ ያደረጋት እኔ ምን ብዬሽ የዛኔ አንድ ጽሁፍ ስትጽፍ ለምን አልመለስካትም አንቺ ምንድነው ያልሻቸው እኔ ምን ብዬ ነው መለስኩልሽ እኔ እንደምወድኩ ሁሌ ነግርህ ነበር ጽፍልህ ነበር ታለቁ እና አንቺ ነሽ እንጂ እኔ ተስፋ ሰጥቼሻለሁ አይደለም ታዲያ እያየ ነበር እኔ ጥሩ ህይወት አይደለም የምትኖሩት እና ቢሆንስ አይቼ ካልመለስኩ እኮ በቃ አልፈልግም ነው አጭር አማርኛ እኮ ነው አይደለ አጭር አማርኛን አልፈልግም ማለት አልፈልግም እሷ ደግሞ ስራ ስለበዛብህ ማትመልስላት ነው እንጂ መሰራት ወደ ዝም እንዳልክ ነው የምታውቀው ስለዚህ መታለች አገባዋለሁ ብላ ነው የመጣችው እንግዲህ ተጋቡ እኔም ብላ አይደለም የመጣችው ማዘር እባክዎት እኔ በጣም ተረጋግጬ ራሴን ተቆጣጣሪ ለማውራት እየሞከርኩ ነው አሁን ሰላማን ስጣት በቃ እኮ ሰላም የሚሆነው እኔን ትርሳኝ ለትረሳ ማለት እኔ እና እሷ መሀል ምንም ይፈጠር ነገር የለም እኔ ቅድም ነገርኩሻለሁ አሁን እናትሽን ፊት እየነገርኩሽ ነው ከኔ ጋር የሚያገናኝሽ ነገር የለም እንዴት ነው ማይገናኝ ምንም የሚያገናኝ ነገር የለው ስለዚህ እባክሽ እዚህ ሆነሽ መስራትም መኖርም ከፈለግሽ እኔ እኮ ላግዝ ነው ያልኩት እንዴ ጥሩ ህይወታት ኖር ማለት ነው ለትብብርሽ በጣም አመሰግናለሁ ግን እኔ እንደዚህ አይነት ገዛ መስጠት ፈታሃል አይደል አልፈታውም አላለቀም ፈታሃል እንዴ ሚዲያ የተበላሸ ህይወት እኮ ነው ተበላሽቷል ፈትቻለሁ ብለ ሚዲያ ላይ ያለቀ የኔ ህይወት ለኔ ልትወልኝ ትችላላችሁ የኔን ህይወት ለኔ ልትወት ትችላላችሁ እንግዲህ ዝም ብለሃታል በምን ጽሁፍ በሁሉ ነገር ዝም ብለሃታል መታለች አንተ ጋር እሺ አሁን ህፃን ልጅ እኮ ናት ህፃን ልጅ ደግሞ እንደዚህ ያታለላችሁ ምንድነው ሰማኝ አይደል አንተ ደግሞ ትዳርን እንደፈታም ስለምታቅ ነው እሷ እዚህ ድረስ የመጣችው ሰማኛል አልፈታም የተፈጠረውን ነገር ለተመልካቾች እንዲህ ስታያት ምናልባት አድጋ ልትያት ትችላለህ ገና ህፃን ልጅ ናት ገባ ታናሽ ናት ገባ ሰማኛለህ ስንትም አመት ልትሆን ትችላለች ይኸውልህ ከዛ በላይ ልንነጋገር እንችላለን ሰማኛለህ ከዛ በላይ ልንነጋገር እንችላለን ማንም ልትሆን ትችላለህ እኔ ባይሉ ነኝ እኔም ወንድም ወንድ እና ይሆንክ እንደሆነ ሰማኛል እና ይሆንክ እንደሆነ ተሰማኝ እንደዚህ ልንነጋገር እንችላለን እረፍ ሰማኛለህ እረፍ ልጄታው አክብሬ ነው ዝም እያልኩ እኔም አክብሬ ነው ገባህ አክብሬ ነው ያከበረ ሰው እንዲያደርግ ስላከበርኩ ነው እንደዚህ ነው ልጄታው ከዛ በላይ እንደራረሳለን ሰማህ እቴ ነገር ከዛ በላይ እንደራረሳለን ልቀቀው በእግዚአብሔር እኔ በእናትህ ልቀቂኝ በእናትህ ወንድሜ ለኔ በእናትህ አንድ ነገር እንዳይሆንብህ በእናትህ ወንድሜ ተው ከዛ በላይ እንደራረሳለን ሰማህ ልጄታው እስኪ አንዴ ና አሰሙኝም እንዴ እናንተ ለቀቀው ለቀቀው ይዘኛል እንዴ ለቀቀው አንተ ወንድሜ ቁጭ በል በጮህ ወይንም ቀድሞ በያዙ አይደለም ከዛ በላይ ምን እንደራረሳለን ይቺ አንድ ፍሬ ልጅ ናት ገባ እኔ ጋር ባትነካካ ይሻላል ከኔ ጋር ባትደራረስ ይሻላል አንተ እኮ ነው የደረስክብኝ ሰማኛለህ አንተ ነው የደረስክብኝ ይኸውልህ ትዳርን ፈታል ይቺ ልጅ አንተ ልታገባ ነው የመጣችው በኋላ ህይወቷን አበላሽታ እምንኖረው አይደለም ይሄን ነገርሽን ለቀቂ ወደዛ ሰማኛለህ ለመጨረሻ ጊዜ ላስጠንቅቅ ከዛ በላይ ምን እጄን ወደዛ አድርግ ነው ቤት ድረስ መተት ስትብናለህ ይጣላኝ አንተ እዚህ ቤት ድረስ መተት ስትብናለህ አንተ ነው የፈለከኝ
ስለፈለኩማ ነው ጉዳይ ስላለ ነው የምነግርህ ገባህ ከዛ በላይ ደግሞ ህይወት መጠፋፋት እንዲመጣ እኔ ይኸውልህ እንዳንተ መጮህ ወይ መሰንዘር አቅቶኝ አይደለም ሰንዝሮ አርገው ደስ ይለኛል ወንድሜ እባክህ ብዙ ኃላፊነት ያለብኝ ሰው ነው የልጅ አባት ነኝ ታውቃለህ እሱን እኮ እንደፈታም እኮ ሰማን እንደፈታ እኮ ሰምተናል እኮ ሰምታል አይቼዋለሁ እንደፈታም ጄና አይደለም የፈታት ሰማኛለህ ግን አንድ እርምጃ ከዚህ በኋላ እራመዳለሁ ብትል እከፋባ እራመዳለሁ ይኸውልህ እንደዚህማ አትበል ምን ታመጣለህ ልቀቅኝ ና ቁጭ በል ልጄ ማዘር በቃ ታው በቃ እስኪ እስካሁን ስንነግርህ የነገርነውን በሙሉ አትሰማም አይደል ቁጭ በል አንተ ቁጭ በል አንተ ቁጭ በል እሺ ለዛሬ ትቻቻለሁ ለዛሬ ምንም እንዳትል ከዚህ በኋላ ግን በህይወቴ ላይ በመንገዴ ላይ በእስራኤል እመጣለሁ አንቺ ይኸውልሽ እየነገርኩሽ ነው እነሱ ፊት አስረግጬ ልንገርሽ ነገር የሚያገናኝሽ ነገር የለም ስለዚህ አርፈሽ ህይወትሽን ነው ነገር ለምን እንዳገፋት ሰማኛለህ እኔ እየገፋው አይደለም በቃ ራስ እዛው ባላችሁበት ራስ ሰማል እወዳለሁ ነው ያለች ሌላ ነገር አላለች እኮ ስለ በቃ አመሰግናለሁ አለቀ እዚህ ጋር እኛን እንትኖስ የሚከተል ነገር የለም ያንተ መወደድ ነው እንደዚህ ያረገ እኔ ወደጅኝ አላልኩም አይደል እስካላልኩ ድረስ አይመለከትም እኮ ያቋርለች ሰማል እንዴ ስለወደደች እንጂ እኮ ወይ እኔ እኮ ያያለች ወይ እሺ አዳምጪ እኔ ሰጦች ተስፋ አለ ባሰጣት ትመጣለች ምንድነው ያልኩሽ እስቲ ንገሪ ለምን አላወራኸኝ ያወራሁት ነገር የለም ምንድነው አያየ ዝም ነው የምትለኝ እና እንደዚህ አይነት ወሬ እኔ ላወራሽ አልችልም አንቺ ምንዛኔ ላወራኸኝ ለምን አላወራኸኝ በቃ ዝም ሰሯን ኑሯን ምንም አምጥታ ከመጣች በኋላ ዝም ካልኩ ማለት እኮ አልፈልግም መልስ አለው ዝምታ አልፈልግም ሊሆን አይችልም አንተ ምናልባት ያቺኛዋ ስትጣላ እሷ ጋር ለመግባት ሴታፕን እያመቻቸ ገባረ ሁሉንም እንደዚህ ረድፋ ሲዛ አስቀምጣችሁ ምንድነው አስቀምጣችሁ እንደዚህ ደርድራችሁ አይሆን ከኔ ጋር ግን አንላቀቅም ባንደት ይመጣ ወክን ወንድሜ ተረጋጋ በቃ አንተም ተረጋጋ ይሄን ነገር እዛው ሌሎቹ ላይ ታረጋግጧል ይቅርብ እኔ እንደ ወንድም ነው የምመክርህ ምክር ብቻ ሰማ አስተምር እንዳመክር አንተ ራሱ ምክር ያስፈልጋል እንዳመክር ይውላል ምናልባት እሺ አሁን ጨረስን ሌላ ምትሉኛለ መጨረስን በቃ እኔ ግን ጨርሻለሁ መላችሁ ነገር የለም ካንቺ ጋርም ምንም ማውራው ነገር የለም ከናንተ ጋር ማዘር በጣም ይቅርታ በእንደዚህ አይነት መልኩ እንገናኛለን ወይ ነገር ወደዚህ ሄዳል ብዬ ጭራሽ አልጠበቅኩም ይልሽ አንቺ ፍቅር ሊይዝሽ ይችላል ግን እኔ አፍቅሪኝ ብዬ እስካላፈቀርሽኝ ከዛት በኋላ ሊይዝሽ ይችላል ብለን እንደገና ግምት አታርገው ይዟት እኮ ነው ሰሯን ኑሯን ተታይመጣችሁ ሰማይ እኔ ታይ ብያታለሁ እኮ አይደለም ማዘር እኔ አይደለም ምን አይመልስ እስቲ ነገር ምን አይመልስ ልሰጣሽ አልፈልግም እኮ መልስ ነው ዝም ካልኩ እኮ አንድ ሰው እስቲ የመንገድ ላይ ለምሳሌ ልጠይቁት እኔ ዝም አዳምጡ ወይ ፈልጋለሁ ወይ አልፈልግም እሷም እንደዛ ነው በቃ አስባ ይመጣችሁ አሁን ተረዳታው ነው እንደዛ አይነት ነገር አልፈልግም ካለ ይኸው ማዘር እባክህ በቃ አሁን ዝም በል እባክህ እሺ ስለዚህ የሷ መረበሽ የሷ እንደዚህ መሆን ራሱ ለኔ ከባድ ነገር ሆኖብኛል ምን አታስብላትም እንዴ ከዛ ጀምሮ እኮ ያወራችልኝ ነው የመጣችው አሁን ከመጣች ራሱ ሳይሆን እኔ አላወራኋትም ማዘር ምንድነው የሚሉት እኔ መልስ አልሰጠውም ይኸውና ስልኬን እኮ ላሳየው ትችላለሁ እያንዳንዱ ነገር መልስ አልፈልግም ካልኩ ነበር መመለስ አይጠበቅብኝም አሁን ይኸውልህ ማፍቀር መጥፎ ነው እንዴ እኔ መጥፎ ነው እያልኩ አይደለም ግን እኔ አፍቅሪኝ አላልኩም እኔ ትዳር ያለኝ ሰው ልጅ ያለኝ ሰው ነኝ ስለዚህ እንደ ታውክ ደግሞ አደባባይ ላይ አወጣክ አሰጣክ ሰው ልጅ አይደለም ስለተውካ ሰው ያፍቅረኝ ማለት ነው በቃ መንገድ ላይ ሐሳቡን ያቀረበች ነገር በሰው ቀጠለች በጣም ይቅርታ ስለዚህ ማዘር በዚህ አይነት መልኩ እኔ ከርሶ ጋር ማውራት አልፈለኩም ነበር በጣም ይቅርታ እስካሁን ለነበረ እሺ ኦኬ ምናምን ስለተናገርኩ በጣም ይቅርታ ስለዚህ እንድትሄድ ነው ታዲያ እባክህ መጀመሪያ አንቺን ብዬ ማልመጣው
እኔ ጉዳይ አለኝ ስለተባለ ነው ስለዚህ ምንም ጥለኝ የሚያስብል ነገር የለም አርፈሽ ህይወትሽን ኖሪ እንደዛ ታዲያ ወንድሜ በጣም ይቅርታ በእንደዚህ መልኩ ባንገናኝ ጥሩ ነበር ስለዚህ ተውን በቃ አትድረሱብኝ እኔ ምን ልበልሽ በቃ አልፈልግም አልኩሽ አልፈልግም ትሰማኛለህ አልፈልግም ስለዚህ እባክህ አትድረሱብኝ አልደርስባችሁ ከደረስክብን በኋላ አትደርስባችሁም ብሎ ነገር የለም ላይ አትከፊ ቆይ አንቺ በጣም ይቅርታ ቆይ ችግር የለም አናግረዋለሁ ተይ እኔ እናንተ ምንም እናወራ ጉዳይ እናወራለን ምንም እናወራ ጉዳይ የለም እዚሁ ጨርሰናል ማዘር በጣም ይቅርታ በእንደዚህ መልኩ መሆን አልነበረበትም ተረጋጊ አንተ በእናትህ ወተን ማውራት እንችላለን ወተን እናውራለን እናንተ ልቀቀኝ በስርዓት ነው ልቀስ ያስለቀስካት ፍለፊቷ ያስለቀስካት ስርዓት አይደለም ተመኛለ ሰውዬው በስርዓት ፍለፊቷ በስርዓት ነው እኮ ልቀቀኝ ሳትነካኝ ነው ልቀቀኝ ናሽ ናውጣ ይኸው ነካም ናውጣ በቃ ችግር የለውም ናሽ ውድ ተመልካቾቼ በጣም ይቅርታ እንግዲህ ሰሞኑን ደስ በማይሉ ነገሮች ማለት ስሜቴ በተቀያየረ ሁኔታዎች እየተገናኘን ነው እንግዲህ ምንም ማድረግ አልችልም እዚህ ጋር ደግሞ ሌላ ጉድ ገጥሞኛል እኔ እንጃ ምለው ራሱ እየጠፋኝ ነው እንደኛ እንዳያችሁት ነው ማለት እኔ ነው ያላልኳትም እኔ አፍቅሩኝ ያላልኳትም እዚህ ነገር ውስጥ እንድትገባ እንትን አላልኩም ግን ቤተሰቦቿ እናቷ ወንድሟ እንግዲህ አንላቀቅም እስከዛቻ ድረስ እስከመያዝ ድረስ ነው የደረሰው እንግዲህ ምን እየተካሄደ እንደሆነ አላውቅም በህይወቴ ውስጥ ምን እየተፈጠረ ነው ምንድነው እየሆነ ያለው ምንድነው እኔ እንጃ ብቻ አላውቅም በተሻለኝ አቅም ነገሮችን ለማስተካከል ሞክራለሁ እንግዲህ እባካችሁ ማለት ብቻ ከባድ ነው እና ራሴን ለመጠበቅ እየሞከርኩ ነው አብሮኝ የስራ ባልደረቦች ሁሉም አይለዩኛሉ እናንተ ብዙ አስተያየቶችን እየሰጣችሁ ነው ማለት ብቻ ናት እና ሰው ይዘይል ይያሉ እና አንዳንዴ ይዤ ማልገባቸው ይኖራሉ ለዛ ነው አሁን እንደዚህ አይነት ጉዳይ ሲሆን የቤተሰብ ነው እኔ ለብቻዬ ማናገር ከፈለጉ ለብቻ ነው ተጨማሪ ሰው ካዩ ድንገት ምናልባት ፈቃደኛ ሆኖ ላያወሩ ይችላሉ በሚል ነውና በተሻለኝ አቅም ነገሮችን ለማስተካከል ሞክራለሁ እስካሁን የነበረን ቆይታ ይሄን ይመስል ነበር ሁሌም እንደምላችሁ ለቀጣይ ስራዎቻችን አስተያየታችሁ በጣም ነው የሚጠቅሙንና ኮሜንት ሴክሽን ላይ ያስቀምጣችሁ እና ደግሞ እይታ ያገኛሉ ሰው ጋር እየደረሰ ስላለውና ላይክ ሼር ያደረጋችሁ እይታ እንዲያገኝ እንድትተባበሩ ጠይቃለሁ በተጨማሪ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ይሆናችሁ ቤተሰብናታችሁን እንድታስቀጥሉ ሰብስክራይብ ያላደረጋችሁ ደግሞ ብቻ ይቅርታ አድርጉልኝ ማለት ስሜቴ ጥሩ ላይ ስላልሆነ ነው ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁ እስካሁን ለነበረን ቆይታ በጣም ነው የማመሰግነው ይህ ሲንግል ቲዩብ ነው አመሰግናለሁ